ይስጥልን ውድ ተከታዮቻችን፣ ይህ የለሚ ኦንላይን ዜና ነው። በቅድሚያም አበይት ርዕሶችን ለሚ ኩራ ክፍለ ከተማ ቻይናው ቤጂንግ ሹኒ ክፍለ ከተማ ጋር በትብብር ለመስራት ተስማሙ። የክፍለ ከተማው መምህራንና የትምህርት አመራሮች የተለያዩ የልማት ስራዎችን ጎበኙ። ትውልድ በመምህራን ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ቃል ሲካሄድ የነበረው የመምህራንና የትምህርት አመራሮች ውይይት ማጠቃለያ መድረክ ተካሄደ። ዝርዝር ዜናዎችን እንደሚከተለው እናቀርብላችኋለን። አብራችሁን ቆዩ። ለሚ ኩራ ክፍለ ከተማ እና የቻይናው ቤጂንግ ሹኒ ክፍለ ከተማ በትብብር ለመስራት ተስማሙ። ሁለቱ ክፍለ ከተሞች በግብርና፣ በኢንዱስትሪ ልማት፣ በኢንቨስትመንት እንዲሁም በንግድ ዘርፎች በትብብር ለመስራት የሚያስችላቸውን ስምምነት ተፈራርመዋል። ስምምነቱም በለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደቻሳና በቻይና ኮሚኒስት ፓርቲ ኮሚቴ ጸሐፊ ጎንግ ዞና ቡዩአን ተፈራርመዋል። በአገልግሎት አሰጣጥ፣ በቴክኖሎጂ፣ በከተማ ግብርናና የሥራ ዕድል ፈጠራ እንዲሁም ከክህሎት ስልጠና ላይ ለሚ ኩራ ክፍለ ከተማ ከቻይናዋ ቤጂንግ ከተማ ሹኒ ክፍለ ከተማ በርካታ ልምዶችን ለመቅሰም እንዲያስችል ስምምነት መደረጉን የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ የሆኑት አቶ አድማሱ ደቻሳ ተናግረዋል። የቻይና ኮሚኒስት ፓርቲ ኮሚቴ ጸሐፊ ጎንግ ዞና ቡዩአን በበኩላቸው አዲስ አበባ በፈጣን እድገት ላይ እንደምትገኝ መመልከታቸውን በመግለጽ የሁለቱ ክፍለ ከተሞች ስምምነት በርካታ ዘርፎችን ተፈጻሚ ይሆናል ብለዋል። ስምምነቱ የቻይናና የኢትዮጵያ ታሪካዊና በርካታ ዓመታት ያስቆጠረ ወዳጅነት ወደ ተሻለ ደረጃ የሚያደርስ ስለመሆኑም አንስተዋል። ሹኒ ክፍለ ከተማ ትላልቅ የማምረቻ ኢንዱስትሪዎች፣ ግዙፍ ኩባንያዎች፣ ዘመናዊ የሳይንስና ቴክኖሎጂ ማዕከላት የሚገኙባት ስትሆን ከዚህም ባሻገር በዘመናዊ ትራንስፖርትና በተሟላ መሰረተ ልማቷም ትታወቃለች። በቀጣይም በአገራችን ትላልቅ የቢዝነስ አውደ ርዕይ በጋራ ለማዘጋጀትና በኩነት ኢንዱስትሪ ልማት ለመተባበርም ከመግባባት ደርሰዋል። የክፍለ ከተማው መምህራንና የትምህርት አመራሮች የተለያዩ የልማት ስራዎችን ጎበኙ። ከለሚ ኩራ ክፍለ ከተማ የተለያዩ ትምህርት ቤቶች የተውጣጡ መምህራንና የትምህርት አመራሮች የተለያዩ የልማት ስራዎችን ጎብኝተዋል። በጉብኝታቸው በመጀመሪያው ዙር የተሰሩ የኮሪደር ልማት ስራዎችን፣ የአዲስ ዓለም አቀፍ ኮንቬንሽን ማዕከልን፣ በግንባታ ላይ ያለውን የለሚ አደባባይና ሌሎች አገር እድገትና ትውልድ ግንባታ ከፍተኛ ፋይዳ ያላቸውን የልማት ስራዎች ተመልክተዋል። በጉብኝቱ ላይ ተገኝተው ማብራሪያ የሰጡት የክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደቻሳ እየተከናወኑ ያሉ የልማት ስራዎች የከተማውን ገጽታ ከፍ በማድረግ ከሌሎች ሀገራት ጋር ተወዳዳሪነትን የሚጨምሩ በአካልና በአእምሮ የዳበረ ትውልድ ግንባታ የላቀ ሚና ያላቸው ስራዎች በፍጥነትና በጥራት እየሰሩ መሆናቸውን ገልጸዋል። የምንገኝበት ቦታ የአዲስ ኢንተርናሽናል ኮንቬንሽን ሴንተር ወይም ደግሞ ቀደም ብሎ ሲጠራ የነበረው አዲስ አፍሪካ ኮንቬንሽን ኤንድ ኤግዚቢሽን ሴንተር በሚልም ሲጠራ ነው የነበረው። ነገር ግን ዓለም አቀፍ ስታንዳርዱን የጠበቀ ማዕከል ስለሆነ የተገነባው የምርቃት ሂደቱ ከፍ ባለ ደረጃ የተከናወነ በመሆኑ ስያሜው አዲስ ኢንተርናሽናል ኮንቬንሽን ሴንተር ተብሏል ማለት ነው። በውስጡ የተለያዩ ኤግዚቢሽኖችን ያካተተ ነው። ይህ ማዕከል በትልቅነቱ በሀገራችን የመጀመሪያው፣ በአፍሪካም በትልቅነቱ የመጀመሪያው ነው። 40 ሄክታር ላይ ያረፈ የኮንቬንሽን ሴንተር እንደመሆኑ አንደኛ ነው በአፍሪካ። በዓለም 4ኛ ደረጃ ላይ ያለ ግዙፍ የኢኮኖሚ ማዕከል ነው ማለት ነው። ይሄ ማዕከል ሀገራችን በኢኮኖሚ የበለጸገች ስትሄድ የሀገራችንን ኢኮኖሚ ከመደገፍ አንጻር ከፍተኛ አስተዋጽኦ የሚኖረው ማዕከል ነው። በውስጡ ላይ የተለያዩ ኤግዚቢሽኖችን ማከናወን የሚቻልበት ቦታዎች የተዘጋጁለት ነው። ኮንፈረንስ ማዘጋጀት የሚፈልግ ማንኛውም አካል ቢኖር የኮንፈረንስ ሴንተር ሆኖ ያገለግላል።
አሁን ከቆምንበት በስተጀርባ የምታዩት ህንፃ ከዚህ ቀደም ለሪል ስቴት የተሰራ ነው። ያው የከተማ አስተዳደሩ የዚህ የኮንቬንሽን ማዕከሉ አካል አድርጎታል። ከፍተኛ ኢንቨስትመንት ፋይቭ ስታር ሆቴል ነው የሚሆነው። ማንኛውም እንግዳ ሲመጣ የሚያርፍበት ይሆናል። ከሱ በስተ ቀኝ ለእናንተ በስተግራ ያላለቀው ህንፃ በተመሳሳይ የኮንቬንሽኑ አካል ሆኗል። እነዚህ ሁለቱ ህንፃዎች ሲጠናቀቁ 1000 ሰው በአንዴ የመያዝ አቅም አላቸው። የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፋንታው ሌማንቾ በበኩላቸው የልማት ስራዎች 724 በመስራት የሥራ ባህልን የቀየሩ ህዝብ ለልማት ያለውን ከፍተኛ ትብብር ያሳዩና ሀገራችን የጀመረችውን የብልጽግና ጉዞ እውን እንደሚሆን ማሳያ መሆናቸውን ተናግረዋል። ትውልድ በመምህራን ይቀርጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ቃል ሲካሄድ የነበረው የመምህራንና የትምህርት አመራሮች ውይይት መጠናቀቁ ተገለጸ። በለሚ ኩራ ክፍለ ከተማ አስተዳደር ትውልድ በመምህራን ይቀርጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ቃል ሲካሄድ የነበረው የመምህራንና የትምህርት አመራሮች ውይይት መጠናቀቁ ተገልጿል። የውይይት መድረኩን የመሩት የአዲስ አበባ ከተማ ምክር ቤት መሰረተ ልማትና ማዘጋጃ ቤታዊ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ግዛቸው አይንካ እንደተናገሩት በከተማዋ እየተሰሩ ያሉ የልማት ስራዎች ለመጪው ትውልድ የተሻለች ከተማና ኢኮኖሚ ለመገንባት ትልቅ ሚና ያለው በመሆኑ ለውጡን ለማፋጠን የጋራ ርብርብ ማድረግ እንደሚያስፈልግም ገልጸዋል። የክፍለ ከተማው ዋና ስራ አስፈጻሚ አቶ አድማሱ ደቻሳ በበኩላቸው በከተማው በተጨባጭ ውጤት እንዲመዘገብ መምህራን ከትውልድ ቀረጻ ጀምሮ ከፍ ያለ ሚና እንዳላቸው በመግለጽ ያለፉት ዓመታት የለውጡ መንግስት ለዜጎች በርካታ የሥራ ዕድሎችን የፈጠረበት የዜጎችን ህይወት የሚቀይሩ ሰው ተኮር ስራዎች በስፋት ያከናወነበት መሆኑንም አክለው ተናግረዋል። በውይይቱ የተሳተፉ መምህራን በበኩላቸው በከተማው እየተከናወኑ ያሉ የልማት ስራዎች አመርቂ፣ ለልጆቻችን የተሻለ ነገር የሚፈጥሩና ከባለፉት ጊዜያት በተሻለ ጥራትና ፍጥነት የሰሩ መሆናቸውን በማውሳት የመምህራን የደረጃ እድገት መመሪያ መሻሻል እንዳለበትና ከኑሮ ውድነት ጋር ያሉ ችግሮችን ለመፍታት መንግስት በትኩረት መስራት እንዳለበት ሐሳባቸውን ሰጥተዋል።